ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን Iranian mouthpiece Khan and President Trump soon he will be food for snakes and vermin. Iran must arrest him and hang him. His brain is the size of a pea. እንዲሁም Europe begins its slow retreat from United States of America dependence. ለወትሮውም የቸገረው ዱቄት ከነፋስ ይጠጋልን ሆኖ እንጂ ይሏቸዋል የአውሮፓ መንግስታት ዛሬ ላይ ቀስ በቀስ ከአሜሪካ ጥገኛነት ለመላቀቅ እየተንሸራተቱ መሆኑን ወዲያ የሩሲያና የአሜሪካን ጉዳይ እንዲሁም ሌሎች ወቅታዊና አዳዲስ መረጃዎችን ይዤ ቀርቤያለሁ። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ዓለም በዚህ ዘመን የወደዱትን ሲያጡ የጠሉትን ይቀላውጡን ሆናለች ይሏታል። የዛሬን አርገውና ከዛሬ 40 ዓመታት በፊት ምድሪቱ በከፋ ኒውክሌር ጦር መሳሪያ ዝግጅት ውስጥ የገባችበት ጊዜ ነበር ይላሉ። ጊዜው ከተባለም እንደ አውሮፓውያኑ አቆጣጠር በ1986 የቀዝቃዛው ጦርነት ዘመን በስለላና በጥልቅ ጥርጣሬ ዋሽንግተንና ሞስኮው ግንኙነታቸው ክፉኛ የኮመጠጠበት ጊዜ ነበር። በዚያን ዘመን ደግሞ ወደ 70 ሺህ የሚጠጉ የኒውክሌር ጦር መሳሪያዎች እንደ አፈር የሚታፈሱበትና የዓለም ጥፋትና ስጋት ገዝፎ የተነገረበት እንደነበረም አይዘነጋም። የኋላ ላይ ግን ሳይደግ ሳይጣላ የሚሉትን ሆኖ የሶቪየት ኅብረቱ መሪ ሚካኤል ጎርባቼቭ ለአሜሪካው ፕሬዚደንት ሮናልድ ሬጋን በጻፉት ደብዳቤ ወደ 3ኛው ሚሊኒየም ከኒውክሌር ጦር መሳሪያ ነፃ መግባት ያስፈልጋል ሲሉ ርዕስ የሰጡትን ደብዳቤያቸውን ልከውላቸዋል። ያ ዘመን ያ ጊዜ ከዛሬ 40 ዓመታት በፊት መሆኑ ነው። የኒውክሌር ጦር መሳሪያዎች ቅነሳ የሚለው ዛሬ ዓለም በአጠቃላይ ከ9 የኒውክሌር ጦር መሳሪያ ባለቤት ወይም ታጣቂ ሀገራት ወደ 12400 የሚጠጋ የኒውክሌር ጦር መሳሪያ እንዳለባት ይነገራል። ቆም እንበል። የኒውክሌር ጦር መሳሪያ ለመስራት የተፈቀደላቸው ወይም ያንን አጥፊ መሳሪያ ለመታጠቅ የተፈቀደላቸው ሀገራት አሉ ወይ? ፈቃጁስ ማን ነው? ፈቃድ ሰጪው አንተ የኒውክሌር ጦር መሳሪያ መታጠቅ መያዝ ትችላለህ፣ መስራት ትችላለህ ብሎ የሚፈቅደው ያንን ስልጣን የሚሰጠው አካል ማን ነው? ይሄ ምንጊዜም ጥያቄ ነው። ነገር ግን ዛሬ በጥርጣሬ አንዳንድ ሀገራት ልባቸው አብጧል ቆልብጧል በሚል የኒውክሌር ጦር መሳሪያ ሳይዝ አልቀረም ወይም ደግሞ የመስራት ዕቅድ አለው በሚል ብዙዎች ለፈተናና ለጭንቅ ሲዳረጉ የሚታይበት ዘመን ላይ ተደርሷል። ነገር ግን ዋናው መሰረታዊው ጥያቄ ለመሆኑ የኒውክሌር ጦር መሳሪያን ለመያዝ ወይም ለመታጠቅ ይችላሉ ተብለው የተወሰኑ ሀገራት አሉ ወይ? ፈቃድ የተሰጣቸው? ፈቃድ የተሰጣቸው ሀገራት ካሉ ፈቃዱን ሰጪው ማን ነው? የትኛው መንግስት? የሚከለክለውስ ስለምን? እነዚህ ጥያቄዎች መልስ አልባ ናቸው። ልቀጥል። ዛሬም ቢሆን ግን ዓለም በአዲስ የኒውክሌር ጦር መሳሪያ እሽቅድምድም ውስጥ መግባቷን የሚያሳዩባት ብዙዎች ናቸው። ከዚያ መሰል የዓለማችን የኒውክሌር ጦር መሳሪያ እሽቅድምድም ሲጠቀስ የህዋ ላይ የኒውክሌር ጦር መሳሪያ ማስፈር ዕቅድ በግንባር ይነሳል። በህዋ ላይ የኒውክሌር ጦር መሳሪያን ካሰፈሩ በኋላ ዛሬ በምድር ላይ ሆነው የኃይል ሚዛኑ ለኔ ላንተ በሚል የሚፋተጉትና ኃይላቸውን የሚፈታተሹት መንግስታት አንዳቸው ቀድመው በጨረቃ ላይ ወይም በህዋ ላይ የኒውክሌር ጦር መሳሪያቸውን ካሰፈሩ በሀገረ ምድር ወይም ደግሞ በዚች ፕላኔት ላይ ያለ ሕያው ፍጥረት መጨረሻው ምን ሊሆን ነው? በቀጥታ ከዚያ ላይ ሆኖ ወደ ታች ምድሪቱን በእሳት አበላ ጠራርጎ ሊያጠፋት አይደለም ወይ?
እህስ ማን ከማን ያንሳል ሲሉ ሦስቱ ልዕለ ኃያላን የምድሪቱ አሜሪካ፣ ቻይናና ሩሲያ በዚያ በጨረቃ ላይ መጀመሪያም የሳተላይት ከዚያ በኋላም በሳተላይታቸው አጓጉዘው የኒውክለር ጦር መሣሪያዎቻቸውን በዚያ ሊያሰፍሩ አይደለም ወይ? ይሄ ብዙ ጊዜ በዓለም ታላላቆቹ የመገናኛ ብዙሃን ዘገባዎች የሚራገብ ጉዳይ ነው። የህዋ ላይ የጦር መሣሪያ ሽቅድምድም። የአሜሪካ መንግሥት በዚህ ወቅት ሩሲያና ቻይናንም ጨምሮ ከኢራንና ሰሜን ኮሪያ የኒውክለር ትጥቅ የማስፈታት ዕቅድ እንዳለው ብዙ ጊዜ ይገልጣል። ነገር ግን ማን ከማን በልጦ ነው አንዱ ትጥቅ አስፈቺ አንዱ ትጥቅ ፈቺ የሚሆነው? አመድ በዱቄት ይስቃል። አርፈሽ ተቀመጪ የአሜሪካ ይሉሽ አገር። ስንተዋወቅ አንተናነቅ፣ ይሄ ነው ጉዳዩ፣ ተጠንቀቂ ሲሉ ከመሠረቱ ጀምሮ የሚያስጠነቅቁት ብዙዎች ናቸው። እንደ አብነትም ሩሲያና ቻይናንም ሳይቀር የኒውክለር ጦር መሣሪያቸውን ትጥቅ አስፈታለሁ የሚል አባዜ ያለባት አሜሪካ እውን ታደርገዋለች ወይ? ወይስ የዜና ፍጆታ? ወይስ ማስጠንቀቂያና ዛቻ? በምን ስሌት? በምን መልኩ? በፍቅርና መከባበር ወይስ በኃይልና በስጋት? ይሄ ሁሉ ጥያቄ ነው። እንደ አብነት እንኳን ሰሜን ኮሪያን ትጥቅ አስፈታለሁ፣ የኒውክለር ጦር መሣሪያ የመታጠቋን ጉዳይ ዕውቅና አልሰጥም ባይዋ ዋሽንግተን በፒዮንግያንግ ዘንድ በቀል ዓይን እየታየች አላርፍ ያለሽ ጣት። ተጠንቀቂ አሜሪካ ሆይ፣ ከመጠምጠም ማወቅ ይቅደም። መኖር የሚፈልግ ሰው የሌላውን ሕልውና ማክበር አለበት። የያዝነው የኒውክለር ጦር መሣሪያ ነው። አሜሪካ ሆይ፣ አንቺ ዕውቅና ሰጠሽ አልሰጠሽ የሰሜን ኮሪያ ጉዳይ አይደለም። እውነታው ላይ ስንመጣ ግን ያ መርዘኛና መዘዘኛው አጥፊው የኒውክለር ጦር መሣሪያ ላንቃው ይከፈትብሻል። ከዚያ የሚያወጣሽ የሚያስጥልሽ ከቶ ማን ነው? መከባበሩ አይበጀንም ወይ? እንከባበር ስትል ሰሜን ኮሪያ ደጋግማ ታስጠነቅቃለች። አሜሪካም ብትሆን ፈራ ተባባይ ልቧ እየታየባት፣ በተለይም በትራምፕ አስተዳደር ደፍሮ እግር ለማስገባት ትልቅ ፈተና ሆኖባታል። በአሜሪካና በኢራን መካከል ዛሬ ለግዙፍ ጦርነት ጥርስ ለጥርስ ለመጋጨት ጥቂት ጊዜ ብቻ ወይም ጥቂት አጋጣሚ ብቻ ቀርቶታል የሚባልለት ጉዳይም ኢራን በኒውክለር ጦር መሣሪያ የመጠርጠሯ ጉዳይ ነው። የኢራን ሹማምንትም ቢሆኑ ከአፋቸው መታቀብና ማደብ አልቻሉም። ከሚናገሩት ንግግር አንጻር አሜሪካ ጥርጣሬውን ብቻ ሳይሆን ከሳተላይት ምስሎች አገኘሁት ስትል በምታስተጋባው መረጃ ኢራን ያንን አጥፊ መሣሪያ ይዘዋለች፣ ሰርተዋለች ስትል ባለፈው ሰኔ 22 የአውሮፓውያኑ 2024 አሜሪካ በመቅሰፍተኛው የቢ2 ስቲልዝ ስፒሪት የቦምብ ጣይ አውሮፕላኗ በኢራን ፎርዶ፣ ናታንዝና ኢስፋሃን የኒውክለር ጣቢያዎቿ ላይ ከመብረቅ የከፋ ዶግ አመድ የሚያደርግ የእሳት አምድ ለቃባታለች። ዛሬም ግን ኢራን ምንድን ያለችው ከጥቃቱ በኋላ? የለም የኔ የኒውክለር ጦር መሣሪያዎች አልተነኩም፣ የአሜሪካ የቦምብ ጣይ አውሮፕላን ከምድሪቱ ገጽ ያለውን ገለባ አቃጥሎ ለብልቦ ነው የሄደው እንጂ አልነካቸውም ብለዋል የኢራን ባለሥልጣናት። ወደዚህ ጉዳይ ወደ ኢራንና አሜሪካ ጉዳይ ወደ በኋላ ላይ መለስ ስላለሁ፣ ነገር ግን ወደ ኒውክለር ታጣቂዎቹና ኒውክለር ጦር መሣሪያ አስፈቿ ሀገር አሜሪካ ጉዳይ መለስ ስልበል። በዚህ ዘመን የኒውክለር ጦር መሣሪያ ትጥቅን ትፈታላችሁ በሚል ጉዳይ አሜሪካ ከሩሲያና ከቻይና ከሰሜን ኮሪያና ከኢራን ጋር የገባችበት ነገር ሞገደኛ አቋምን አሳይቷል። አሜሪካ የምድሩን አየች እንጂ ከህዋ ላይ ወይም ደግሞ ከጨረቃ ላይ የሰፈረው የሩሲያ የኒውክለር ጦር መሣሪያ ስጋት አለ። ሩሲያ ያንን አጥፊ መሣሪያዋን በህዋ ላይ ሳታሰፍረው አልቀረችም የሚል መረጃ ወጥቷል። በዚያ ላይ ሩሲያ ቀድማ ካሰፈረች ደግሞ መጥኔውን ይስጥሽ አሜሪካ፣ ወዮልሽ። በምን መልኩ ነው ከላይ ገዝፎ ወይም ከላይ ርቆ የተሰቀለውን ያለ መሰላል ማውረድ ይቻላል ወይ? መሰላሉ ሴት ላይ ተዘርግቶ ቀድሞ ነገር ወደ ላይ ጉዞ ከተጀመረ ከላይ ያለው ኃይል
በቀላሉ ሊመታና ሊያስፈነጥረው አይችልም ወይ? በጣም በርካታ መላምትና ጥያቄም መልስም ይሰጥበታል። አሜሪካ ስታር ዋርስ ፕሮግራም ስትል የቅጽል ስም የሰጠችው በዚያም ጦርነት ለመክፈት ትለብሰው የላት ትከናነቧ አማራትን የሆነችዋ ምድር በእነዚያ የምድሪቱ ሞገደኛና ኃያላን ተብዮቹ መንግሥታት ጠንካራና ደዳራ ክንድ እስከ ወዲያኛው መጥፋቷ ነው ላጲሱ ተዘጋጅቶላታል የሚሉት ብዙዎች ናቸው። ዓለም ናት ይህንን ሁሉ መከራ የምትሸከመው። የሰማይ ቁጣ ለምድር አይከብደውም ቢባል እንኳን መብረቁን ካልሆነ በስተቀር የሰው ልጅ ሆን ብሎ የሠራው መብረቅ ለሰው ልጆች ማጥፊያ በየቦታው የሚበተንና የሚዘራ ከሆነ እንደ ተላላፊ ቫይረስ በየትም ቦታ ላይ የሚለቀቅ ከሆነ ከሰማይ ወጥቶ ቁልቁል ከቶ ማን ሊተርፍ ይችላል? አታምጣው ነው እንጂ ያ ከመጣ ያ የሚሆን ከሆነ ያበቃል የምድር ጉዳይ ሲሉ ከወዲሁ የሚያሳዩት ብዙዎች ናቸው። የሩሲያ ተመራማሪዎች ወይም ሳይንቲስትስ በቅርቡ ለሀገራቸው ፕሬዚደንት ቭላዲሚሮቪች ፑቲን ሲነግሯቸው ይህንን ያሏቸው፣ ክቡር ፕሬዚደንት ሆይ የምዕራባውያኑ ተመራማሪዎች ወይም ሳይንቲስቶች የምድሪቱን ነዋሪ የሰው ልጆችን ቁጥር ለመቀነስና የሰው ልጆችን የሥራ ሚና ሁሉንም ነገር በሮቦት ለመተካት የእልቂት ቀመር አስልተዋልና ይህንን ይወቁት፣ እዚህ ላይ ደርሰንባቸዋል ብለዋቸዋል። የሰው ልጅ ቁጥሩን ከምድር ለመቀነስ በእርግጥም አንድ ነገር ቆሞ ማስረገጥ ያስፈልጋል። ያውም ዓለም ለመያዝ የምትችለው የሕዝብ ብዛት 4 ቢሊዮን ነው። እሱም በጣም ሲበዛ። ነገር ግን በዚህ ዘመን የምድሪቱ ነዋሪዎች ቁጥር ከ8 ቢሊዮን በላይ ተሻግሯል። ይህችን ዓለም መሰል ሌላ አንድ ዓለም ያስፈልጋል አሁን ምድር የያዘችውን የሕዝብ ቁጥር ለመያዝ፣ ለመመገብ፣ ለማኖር። እንዲህ የሚል የሳይንቲስቶቹ ወይም የተመራማሪዎቹ የጥናት ውጤት ያመለክታል። ታዲያስ የምዕራባውያኑ ተመራማሪዎች ይላሉ የሩሲያ የምርምር ዘርፍ ልሂቃን፣ የምድሪቱን ሰዎች ወይም የምድሪቱን ነዋሪዎች እንደዚህ ከመጠን አልፎ የበዛውን ቁጥራቸውን ቀንሰው የሰው ልጆች የሚሰሩትን ሥራ ሚናውን ሁሉ በሮቦቶች ለመተካትና የሰውን ልጅ ከምድሪቱ ለማስወገድ አስልተው ተቀምጠዋል። ይህንን ይወቁ ጌታው ብለዋቸዋል ለሩሲያው ፕሬዚደንት ቭላዲሚር ፑቲን። ያንንም በዚሁ የኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅት ላይ በስፋት ዳስሸዋለሁ። ዓለም ወደ ኒውክሌር ጦር መሳሪያና ወደ ጦር መሳሪያ ሽቅድምድም ስትመለስ ምን ማለት ነው ይላሉ ልሂቃኑ ወይም ተመራማሪዎቹ ወይም ጥበብና ስልጣኔ እውቀቱ ዘልቆ የገባቸው። የለም የኋሊት እየተዘረረች ነው። የኋሊት መሮጥ ይችላሉ የሰው ልጅ? የለም። የምድሪቱ ነዋሪ ፖለቲከኞቹና መንግስታቱ የኒውክሌር ጦር መሳሪያ እያሰሉ ለመጠፋፋት የሚያደቡ ከሆነ የኋሊት መንጋለላቸው እንጂ ወደፊት መሄድ አይችሉም። ሰው ራሱን የሚያጠፋ ከሆነ ወደፊት የመራመዱ ነገር ምን አለ? ጠፍቷላ፣ ሞቷል። በተመሳሳይ ምድሪቱ ወይም ዓለም በዚያ መርዘኛና መዘዘኛ የኒውክሌር ጦር መሳሪያ ከጠፋች ሂሮሺማና ናጋሳኪን እኮ ዞር ብሎ ማየት ነው። ለዚያውም በዚያ የጠዋት የስልጣኔ ዘመን። ዛሬ ላይማ ምን ያህል ስልጣኔና የጦር መሳሪያ ስሪት ተራቋል። ዛሬ የወጣ አንድ መረጃ ይህንን ይላል። These United States of America cities will be vaporized within 18 minutes if Putin launches nukes over Greenland. ዓለም እዚህ ላይ ደርሳለች። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ጨክነው አሁን በእጃቸው ላይ ያለውን በዚህ ዘመን የተሠራውን የኒውክሌር ጦር መሳሪያቸውን በአርክቲክ ቀጠና ሆነው ቢተኩሱት ተከታዮቹ የአሜሪካ ከተሞች በ18 ደቂቃ ብቻ ትንን ብንን ብለው የደረሱበት አይታወቅም። ይህንን ይላል። ይህንን ያወጣው የዴይሊ ሜይል ዘገባ ይላል እያስረገጠ የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን ከአርክቲክ ቀጠናው ደሴት ግሪንላንድ ሰማይ የኒውክሌር ጦር መሳሪያቸውን በልበለው የሚሉት ከሆነ በግልጥ አነጋገርም ፑቲን ከኮላ ሰርጥ ወይም ኮላ ፔኒንሱላ ያንን የኒውክሌር ጦር መሳሪያቸውን ከተኮሱት
ከ20 ደቂቃዎች ባነሰ ጊዜ ሂደት የአርክቲክን ውቅያኖስ አቋርጦ በግሪንላንድ አናት የእሳትና መርዝ ፍላታማው ሽንፍሩን እያናፈረና እያርከፈከፈም እያለበሰም ሕያዋን ፍጥረታትን ላስ እያደረገና እያሰሰ እያጠፋ የአሜሪካን ዋና ዋና ከተሞች ኒውዮርክን፣ ዋሽንግተን ዲሲና ቺካጎን በቅጽበት ላስ ውድም ሕያዋን ቢሉ ግዑዛን በሙሉ ፈቃዳቸውን ለከፋና ለዘግናይ ሞት አስገዝተው ነበሩ ወይ ወደሚል መቀመቅ ይገባሉ። የቃላት አቅመ ደካማነት እንጂ የዚያን የሩሲያውን የኒውክሌር ጦር መሳሪያ ኃይልና መዘዝ በሌላም ሊገለጥ የሚገባው ጉዳይ ነው። እስከ ዘላለሙ ይጠፋሉ ማለት ነው። ያ የሩሲያው የኒውክሌር መርዝ ተለንቅጦበት የተሠራው ባለስቲክ ሚሳይል በሰዓት 15,000 ኪሎ ሜትር እየተምዘገዘገና መርዝ አሲድና እሳቱን በሚያልፍበት ሁሉ እየረጨ በ15 ደቂቃ ብቻ እኒያን ዋና ዋናዎቹን የአሜሪካን ከተሞች ልሷቸው ያርፋል ሲሉ በቅርቡ የኖርዌዩ የመከላከያ ሚኒስትር ቶር ሳንድቪክ ለፋይናንሻል ታይምስ ነግረውታል። ኢፍ አን 800 ኪሎቶን warhead were to detonate above midtown Manhattan, its center would reach a temperature of 180 million degrees. ቆም እንበል እስኪ። ውሃ የሚፈላው በ100 ዲግሪ ሴንቲግሬድ ነው አው ሲባል ገና በለጋው ዕድሜያችን መምህራኖቻችን በተገቢው አስጨብጠውናል፣ አስተምረውናል። ምስጋና ለነዚያ መምህራንና ለተማርንባቸው ትምህርት ቤቶች ላስተማሩን ሁሉ ባለድርሻዎች ከፍ ያለ ምስጋና ይድረስና ያንን ተምረናል። ስለ ውሃ የመፍሊያ የሙቀት መጠን ለመናገር አይደለም ያቀድኩት። እዚህ ጋር ያነበብኩት ጉዳይ በጣም አስደናቂም አስጨናቂም የመሆኑን ነገር ለማስጨበጥ ነው። ያ የሩሲያው አሁን አዲስ ተሰርቶ የተቀመጠው የኒውክሌር ጦር መሳሪያ 800 ኪሎቶን የጦር መሳሪያዎችን በውስጡ ያጨቀና የተቀጠቀ የተለበጠበትም ነው። ይሄ የሚፈነዳ ይሄ በማንሃታን ከተማ እምብርት ላይ ወድቆ የሚፈነዳ ከሆነ ይላል ያ ስፍራ የሙቀቱ መጠን 180 ሚሊዮን ዲግሪ ሴንቲግሬድ። ውሃ የሚፈላው እንደዛ ትክትክ ግንፍል እያለ የሚፈሰው ውሃ በብረት ድስቶቻችን ስንጥደው በ100 ዲግሪ ሴንቲግሬድ ነው። 180 ሚሊዮን ዲግሪ ሴንቲግሬድ። በሂሮሺማና ናጋሳኪም ላይ የተጣለው የአቶሚክ ቦምብ የዚያን ያህል የሙቀት መጠን የለውም። በስንትና ስንት እጥፍ የሚበልጥ ነው። ይሄ ዓለም ይሄንን ወልዳለች። በዚያን ጊዜ ታዲያ ይላል ዘገባው፣ በዚያን ጊዜ የእሳቱ ቶን ወይም tornado of flames would quickly engulf the Empire State Building and other landmarks and would spread radioactive fallout. ያ ብቻ አይደለም። በዚያ ቅጽበት እንደዛ የሚንቀለቀል የእሳቱ ቶን ወዲያውኑ በያቅጣጫው በግማሽ ማይል ርቀት ያሉትን ሕንፃዎች ቢሉ ሕያዋን ፍጥረታትማ በቅጽበት ትንፋሻቸውን ሲስቡ በዛው አልቀዋል፣ ረግፈዋል ነው የሚለው። ይተናሉ ነው የሚለው ቃል በቃል። በዚያን የፑቲን መጠን አለፍ የጭካኔ እርምጃ የሚተገበር ከሆነ የኒውክሌር ታጣቂው ሀገር ዋሽንግተን ዲሲ ሙሉ በሙሉ ትጠፋለች። ከ1.3 ሚሊዮን በላይ ሕዝቧም ሕይወቱን ያጣል። ዋይት ሃውስና ካፒቶል ሂል በቅጽበት ከዚያም ውጪ የሩሲያው የኒውክሌር ጦር መሳሪያ በሺካጎ ሉፕ እምብርት ከወደቀም እስከ ግማሽ ማይል ርቀት ያሉ ሕያዋን ፍጥረታት በሙሉ ይተናሉ፣ ይጠፋሉ። አይደለ? ይተናሉ፣ አለቀ። ምንም እንዳልሆኑ ይቀራሉ። ሩሲያ ከኮላ ፔኒንሱላ ወይም ከኮላ ሰርጥ የኒውክሌር ጦር መሳሪያዋን የምትተኩሰው ከሆነ የአሜሪካ ምዕራብ ጠረፋማ ክፍሎች እንደ ሲያትልና ሳን ፍራንሲስኮ መሰሎቹ ከተሞች ነበሩ እንዴ ወደሚል ለዚያውም በቀጣይ ትውልድ እሱም ሕይወት የሚቀጥል ከሆነ ይነገርላቸው ይሆናል፣ ሊተረክላቸው ይሆናል። የኮላ ፔኒንሱላ ወይም የኮላ ሰርጥ ሩሲያ የመጨረሻውና ኃይለኛና መርዘኛ መዘዘኛ የአቶሚክ ጦር መሳሪያዋን ያከማቸችበት ስፍራ ነው። እዚያ የኃይል በሙሉ ክምችቷ መቅኔዋ ያለው እዚያ ነው የሩሲያ። ዛሬ ይህን ጉድ ሰምታለች ዓለም። 180 ሚሊዮን ዲግሪ ሴንቲግሬድ የሙቀቱ መጠን፣ 800 ኪሎቶን ክብደት ያለው ጦር መሳሪያ ማስላት ነው።
የአሜሪካው ፕሬዚደንት ዶናልድ ትራምፕ የግሪንላንድን ደሴት ሉዓላዊ ግዛታቸው አድርገው ለብሔራዊ ሉዓላዊነታቸውና ጸጥታቸው ሲሉ ሊጠቀልሉት ይፍጨረጨራሉ። ነገር ግን በሬ ሆይ ሳሩን አየህና ገደሉን ሳታይ ወይም ደግሞ መብላቷን አላወቀች እጇን ታጠበችን ያስታውሱባቸዋል። ሰውየው እዚያ ቤት በሩሲያ እጅ ምን አይነት መርዛማ እባብ ተይዟል ምን አለ ሳይሉ የእሳቸውን ብቻ ነው ያዩት። በእርግጥ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአንድ ወቅት ሲናገሩ ዓለምን 150 ጊዜ ውድም ጥፍት ማድረግ የሚችል የጦር መሳሪያ ሰርተናል ብለዋል። እውን ሁሉስ ያንን የጦር መሳሪያ ይጠቀሙት ይሆን? በዚህ ዘመን አታድርገው ሲሉ ለጸሎት የተንበረከኩትም ብዙዎች ናቸው። ሩሲያ በዚያም አላበቃችም። የሶቪየት ኅብረት ዘመን የጦር መሳሪያዎችን ዳግም እያደሰችና እየከለሰች ከፊንላንድ በ160 ኪሎ ሜትር ርቀት ላይ መትከሏን ተያይዛዋለች ነው የተባለው። የሶቪየት ኅብረት ዘመን የጦር መሳሪያዎች እጅግ መርዘኛና መዘዘኛ፣ በጊዜው የኔቶና የዋርሶው ኪዳን የሚባሉት ሁለቱ የምድራችን ሚዛን አስተካካይ ኃይሎች የነበሩበት ዘመን ነው። በዚያን ጊዜ የሶቪየት ኅብረት የጦር መሳሪያ ልሂቃን ወይም ጠበብቶቹ የተጠበቡባቸው እጅግ አውዳሚና አጥፊ የጦር መሳሪያዎች መኖራቸው ምንጊዜም ይገለጣል። ታዲያ ሩሲያ እነዚያን ተጠንቀቁ እያለች ፕሬዚደንቷ ቭላዲሚር ፑቲን አይናቸውን አፍጥጠው ግንባራቸውን ከስክሰው የሚያስጠነቅቁበት ጉዳይ ይሄም አለ ለማለት ነው። አለ፣ በእርግጥም ተነግሯል። የአውሮፓስ ጉዳይ ምን ይበጀዋል ሲባል የዴንማርኳ ጠቅላይ ሚኒስትር ወይዘሮ ሜቴ ፍሬዴሪክሰን ዛሬ እንዲህ አሉ። እስከ አውሮፓውያኑ 2035 አውሮፓን ዳግም ትጥቅ ለማስታጠቅ በጣም የዘገየ ጊዜ ነው ብለዋል። ምን ያደርጋል ጅብ ከሄደ ውሻ ጮኸ። አውሮፓ ታጠቀስ አልታጠቀስ ከዚህ በኋላ የግሪንላንድን ደሴት አሜሪካ ከጠቀለለች፣ ካናዳንም ከያዘች፣ የፓናማ ካናልንም የሜክሲኮን ሰርጥም ከጠቀለለች፣ የሜክሲኮ ሰርጥ ብቻ ጋልፍ ኦፍ ሜክሲኮ ብቻ በእጇ ገብቶ ይቀራል ወይ? ሌላው ሳይጠቀለል አይነካ ይሆን ወይ? ይሄም ሌላ ጥያቄ ነው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በስልጣናቸው የሚቀጥሉ ከሆነ ሌሎችን ሀገራት ስላለመጠቅለላቸው ምን ማረጋገጫ ወይም ምን መተማመኛ ይኖራል ሲሉ የሚጠይቁት ብዙዎች ናቸው። ትራምፕ በስልጣን ይቀጥላለሁ ብለዋል። የሀገሪቱ ሕገ መንግሥት የአንድን ፕሬዚደንት የስልጣን ዘመን 2 ጊዜ ብቻ ነው፣ ከዚያ በላይ እንዲመረጡ አይፈቅድም። ነገር ግን አሉ ትራምፕ አንድ ወቅት ሕገ መንግሥቱን በሚሄድበት መንገድ ሄጄ አሻሽለዋለሁ፣ ከዚያ በኋላ ዳግም እመረጣለሁ ብለዋል። መቼም በሰው ዓለም ይህንን ተናግረዋል። እሳቸው ሊያደርጉትም ላያደርጉትም ይችሉ ይሆናል። የሚያውቀው ጊዜው ሲደርስ ብቻ ነው። አጥብቆ ጠያቂ የእናቱን ሞት ይረዳል ይላሉ ኢትዮጵያውያኑ አበው በምሳሌያቸው ሲዘይቡ። አባይን ያላየ ምንጭ ያመሰግናል ይላሉ ኢትዮጵያውያኑ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ወደ መጨረሻው ርዕሰ ጉዳይ ልረፍ። አሜሪካ ዛሬ ከኢራን ጋር ስምምነት የማይደረስ ከሆነ ምናልባትም መጥፎ ነገር ሊከሰት ይችላል ስትል በፕሬዚደንቷ ዶናልድ ትራምፕ አንደበት አስጠንቅቃለች። ፕሮባብሊ ባድ ቲንግስ ዊል ሃፕን ኢፍ ዲል ኖት ሪችድ ዊዝ ኢራን። ከኢራን ጋር ለድርድር የፊታችን አርብ ቀጠሮ ተይዟል። በዚያ ድርድር ሂደት የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺና የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ በቱርክ ኢስታንቡል ሊገናኙ ቀኑ ተቆርጧል፣ ሰዓት ተይዟል። ታዲያ በዚያ ድርድር ኢራን የማትስማማ ከሆነ ሲሉ መጥፎ ነገር ሊከሰት ይችላል። የአሜሪካው የመከላከያ ሚኒስትር ፔት ሄግሴትም ዛሬ በሰጡት ማብራሪያ ያንኑን የደገሙት። እኛ ተዘጋጅተናል፣ ኢራን የምታንገራግር ከሆነ በኒውክለር ጦር መሳሪያዋ ጉዳይ ሰጥ ለጥ ብላ የማትንበረከክ ከሆነ እኛ ለጦርነት ተዘጋጅተናል ለመምታት ብለዋል። አሜሪካ ወይም ፕሬዚደንቷ ዶናልድ ትራምፕ ለኢራን መመዘኛ ሲሉ ያቀረቡላት የመደራደሪያ ነጥቦች 3 ናቸው። 1 የዩራኒየም ማብላላት ይሉት ነገር ጨርሶ ከምድረ ገጿ ቀርቶ ከአእምሮዋ እንዲሰረዝ አንድም ነገር እንዳይኖር። 2 በመካከለኛው ምስራቅ ቀጠና ምድር የምትደግፋቸውና የምታስታጥቅ የምትሰንቅላቸው የሚባሉትን ታጣቂ ኃይሎች በሙሉ እጇን ሰብስባ ከእነዚያ ውጉዝ ከማሪዮስ ብላ እነሱን አርፋ መቀመጥ። 3ኛው የባላስቲክ ሚሳይሎቿን ቁጥርም ቢሆን በእጅጉ መቀነስ። በኢራን ቤት ግን ሐሳቡ ራሱ እንጭጭ ነው፣ ለጋ ነው። ይህንን ያሰበው ምን አይነት አእምሮ ነው የሚል ትችት ወርዶበታል።
እውን ታዲያ በእነዚህ መመዘኛዎች ሁለቱ ሀገራት ይስማማሉ ወይ? አይስማሙም የሚሉት ብዙዎች ናቸው። ከተስማሙስ ኢራን ዜጎችን አላስፈጅም፣ ለተጨማሪ አደጋ ልጋለጥም ስትል ጊዜ ጠብቃለሁ ብላ እሺ ሁሉንም አደርጋለሁ መርሃባ ካለችስ? አይሆንም እንትተሽ ይሆናልን አስቢ። ያን ካለች ነገሩ አለቅ አይደለም ወይ? እውን ያስ ተብሎ የሚያበቃ ነው ወይ? በእሽታና በእንቢታ የሚቋጭ ነው ወይ? አይደለም። አሜሪካ ፈታሾቿን በሙሉ በአሜሪካ የኒውክሌር ጦር መሳሪያ ማብላያ ስፍራዎች በሙሉ በጠረጠረቻቸውና በሳተላይት ምስሎች ልቅም ንጥር አድርጋ ባየቻቸው በሙሉ ታስገባለች። በእነኛ ካላረጋገጠች አታርፍም። ኢራን ደግሞ የአሜሪካ እግር ዝር ብሎ በዚያ እንዲገባ አትፈልግም። የክብር ጉዳይ ነው ለኢራን ሉዓላዊነት ክብር። እውን የፊታችን አርብ በኢስታንቡል የሚደረገው ወይም የሚጠበቀው የድርድር ሂደት ይሰላ ይሆን ወይ? ይሄ ሌላ ጉዳይ ነው። ጊዜውን መጠበቅ ነው። የኢራን ባለሥልጣናት በአሜሪካው ፕሬዚደንት ዶናልድ ትራምፕ ላይ ከፍተኛ የሆነ ትችት ሰንዝረዋል። ትችት ብቻም አይደለም፣ ሞታቸውን ተመኝተውላቸዋል። በተለይም የኢራን መንግሥት ልሳን የሆነው ካያን ምንድን ያለው? የአሜሪካውን ፕሬዚደንት ይህንን ሲል ቆርጦላቸዋል። ኢራን መስት አሬስት ሂም አንድ ሃንግ ሂም። ደግሞም ይህንን ይላል ካያን፣ ሂዝ ብሬን ኢዝ ዘ ሳይዝ ኦፍ ኤፒ። አተር የምታህል ጭንቅላት ነው ያለው፣ በጣም ጥቂት። እንዴት ይህንን ያስባል? ትራምፕ በቅርቡ ምንድን ያሉት? ኢራን እገድለዋለሁ ብላ ትራምፕን ከዛተችና እኔን የምትገድለኝ ከሆነ ኢራን ከምድሪቱ ገጽ ትሰረዛለች፣ ትጠፋለች ሲሉ ለሹሞቻቸው የኑዛዝ የመሰላደራና ትዕዛዝ ሰጥተዋል፣ አስቀምጠዋል። ስለዚህ ምን አሉ የኢራን ባለሥልጣናት? እነሱ እኮ ደንባቸው ነው። ድሮውንም ኢራንን ለማጥፋት የአሜሪካ ፕሬዚደንቶች ከካርተር ጀምሮ እስከ ትራምፕ ድረስ ያሉት ኢራንን ለማጥፋት ብቻ ነበረ ስሌታቸውና ቀመራቸው። ግን አይሆንላቸውም፣ አልሆንላቸውምም፣ አይሆንላቸውም ወደፊትም። ይህንን ብለዋል። በለፈለፉ ባፍ ይጠፉ እንዳይሆን። ትራምፕን ምን አሏቸው? ፉድ ፎር ስኔክስ አንድ ቨርሚን። ቨርሚን የሚለው ሐረግ ፍቺው ጎጂ የሆነ የዱር እንስሳ፣ የሰብል ጠንቅ፣ ወዲያም በሽታን ተሸካሚ ፍጥረት የሚል ነው። ታዲያ ትራምፕን የእነዚያ ፍጥረታት ቀለብ እንዳይሆን ትራምፕን እንገድላቸዋለን ብለዋል። እውን ትራምፕን መግደል ኢራናውያኑ ሹማምንት እንዳሟረቱት ወይም ደግሞ እንዳሰቡት ይቀላቸው ይሆኖ? ይሄም ሌላ ጥያቄ ነው። ምናልባት አሜሪካ የምርጫ ሂደት የምርጫ ዘመቻ ወቅት የአሜሪካው ፕሬዚደንት ዶናልድ ትራምፕ ቀኝ ጆሮአቸው በጥይት ተጨርፎ ደምተዋል። ታዲያ በአንድ ወቅት የኢራን ባለሥልጣናት ምንድን ያሉት? ግድ የለም አሁን የተዘጋጀላቸው ጥይት እንዳያኔው ስቷቸው ጆሮአቸውን ወይም ደግሞ የሚድኑበትን አካላቸውን ክፍል ቆርጦ የሚሄድ አይደለም፣ ያንን ወፍራም ሰውነታቸውን በትክክል የሚያገኝ ነው ብለው እነርሱ የተናገሩትን እኔ መናገር አልፈልግም፣ እንደዚያ ብለዋቸው በትራምፕ ላይ ዛቻ ሰንዝረዋል። ያኔ ዛሬ ምንድን ያሉት? በተለይ የኢራን መንግሥት ልሳን የሆነው ካያን ኢራን ትራምፕን አሳዳና አነፍንፋ አስራ ሰቅላ መገላገል አለባት። ሰውየው የብዙዎችን ሕይወት ቀጥፏል። ሰውየው ትልቅ የጦር ወንጀለኛ ነው ብለዋቸዋል ትራምፕን። እውን ግን አሜሪካ ለዚያውም ፕሬዚደንቷን ለሞት አሳልፋ ሰልስት 12ና 40 ወይም መንፈቅና ሙት ዓመት እየደገሰች ሐዘኗን ትቀጥል ይሆን ወይ? ምድር ሆይ ዓለም አንቺ የሚያስፈልግሽ ሰላም ሆኖ ሳለ የሚኖርብሽ ጦርነትና እልቂት ሆኗል። ስለምን የሰላም ሐዋርያ ጠፋ? ሁሉም የጦር መሳሪያ ሰርቶ በምን መልኩ የሰው ልጅ ለማጥፋት እንደሚችል ሲያሰላና ሲቀምር ያድራል። ዓለም ሆይ ስለምን አንድ ጆሮ አጣሽ? ስለምን አንድ የሚላክሽ የዘመን ሐዋርያ ታጣብሽ? ሁሉም ስለ ጦርነት ያወራል። ሁሉም ስለ ጦርነት ነጋሪት ይጎስማል። ስለ ሰላም የተላከ አንድ ድምፅ ጮኾ አይሰማም። ውድ የኤንቢሲ ተመልካች አድማጮቻችን የዛሬን በዚህ ተሰናበትኳችሁ። ከነገ በስቲያ ሐሙስ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።